ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥቅምት 26 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከያዝኳቸው መረጃዎች መካከል አዲስ ኃይል እየተጠጋ ነው። ይህንን ተከትሎ ለከተማዋ ነዋሪዎች ማስጠንቀቂያ ተሰጥቷል። የከተማዋ ነዋሪዎች ከተማዋን ለቀው እየወጡ ነው የሚለውን መረጃ ጨምሮ በተለያዩ አካባቢዎች ያሉ አሁናዊ ዝርዝር የግንባር መረጃዎችን በብዛት አሰናድቻለሁ። ሰሞኑን በተደጋጋሚ በመረጃ እንደሚቀርበው ሰሞኑን የመንግስት ኃይል በሌሊት የጸረ ሽምቅ በሚል ዘመቻ በተለያዩ ቀጠናዎች ወደ ፋኖ ቀጠናዎች የተከታታይ ዘመቻዎችን እያደረገ ነው የሚገኘው። ከዚህ ጋር በተያያዘ ሰሞኑን እንግዲህ በምዕራብ ጎጃም በተለይ ደጋዳሞት፣ ቋሪት፣ ሰከላ፣ ደንበጫና አካባቢ ያሉ መረጃዎችን ጨምሮ ዛሬ በዚህ ቀጠና ሲደረጉ የዋሉ ውጊያዎችን እንደዚሁም ደግሞ በማዕከላዊ ጎንደርና ምዕራብ ጎንደር፣ ሰሜን ወሎ የተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን ሸዋና መንዛ አካባቢ ያለውን ጨምሮ በርከት ያሉ የግንባር መረጃዎችን ይዣለሁ። አብራችሁን ከቆያችሁ ሁሉንም መረጃዎች የምትሰሟቸው ይሆናሉ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን ሜል.ኮም ላይ ተከታተሉ። እንግዲህ በተለይ በምስራቅ አማራም እንደዚሁ አንድ አስደንጋጭ አሃዛዊ መረጃ እየተካተተበት ሪፖርት ወጥቷል። ይህንን በተመለከተ እንደዚሁ ከመረጃ ምንጮቹ የተገኘውን ወደ እናንተ አደርሳለሁ። እናንተ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ድሬዳዋ ሰሞኑን ያለው ሁኔታን በተመለከተ እንደዚሁ ከሰዓት በኋላ ምን አዲስ መረጃ አለ የሚለውን ወደ እናንተ የማደርስ ይሆናል። እናንተ እንግዲህ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በርከት ያላችሁ ሀሳብ አስተያየቶቻችሁን ተመልክቻቸዋለሁ። እንግዲህ ዜናዎችን በምርጫ መከታተልና ማድመጥ ትችላላችሁ። ብዙዎቻችሁ ይሄ ዜና ባይቀርብ የሚል ለምሳሌ እስረኛ ዜና እና የችሎት ዜናዎችን ባታቀርባቸው የሚሉ አስተያየቶችንም ተመልክቻለሁ። ዜና መምረጥ እና ዜና መርጦ ማዳመጥ የእናንተ ድርሻ ነው የሚሆነው። እንግዲህ ከችሎት መረጃዎች በላይና በተለይ የፖለቲካ ጉዳይ ላይ ለታሰሩ ሰዎች ድምፅ መሆን የአንድ ሚዲያ ዝቅተኛው ኃላፊነት ነው። ይሄ የሚቀጥል ይሆናል። እንግዲህ አንዳንዱ ፖለቲካዊ፣ አንዳንዱ ወታደራዊ፣ አንዳንዱ ኢኮኖሚያዊ፣ አንዳንዱ ማህበራዊ ዜናዎችና መረጃዎችን ሊመርጥ ይችላል። ይሄ እንደየምርጫችሁ የተከበረ ነው። እንግዲህ በዚህ በሚቀርቡ መረጃዎች ላይ የምትወዱትን እየተከታተላችሁ ሁልጊዜ ቤተሰብ እንድትሆኑ ግን አሁንም በአክብሮት በድጋሚ ጠይቃለሁ። ወደ መረጃዎቹ ሲሄድ በምስራቅ አማራ የአማራ ክልል አካባቢዎች በትምህርት ቤቶች እየተዘጉ ነው የሚል መረጃ ነው ያለው። ታዲያ ይሄ ምን አዲስ ነገር ነው? በጦርነት ምክንያት በአማራ ክልል 5 ሚሊዮን ተማሪዎች ከትምህርት ገበታ ውጭ ናቸው የሚል ምላሽ ልትሰጡ ትችላላችሁ። ለ2 ዓመታት ሲቀርብ የነበረው ሪፖርት እሱ ስለሆነ ይሄኛው ጉዳይ ለየት እያለ ነው። ተማሪዎች ወደ ትምህርት ቤት እየመጡ አይደለም። 2018 ትምህርት ቤቶች እንኳ ተከፍተው ከ2 ዓመት በኋላ የመጡ ተማሪዎች ቁጥራቸው እጅግ በጣም ቀንሷል። ተማሪዎች ብቻ ሳይሆን መምህራንም የተማሪዎችን ፈለግ እየተከተሉ ጠፍተዋል ነው የተባለው። ለወትሮ ተማሪዎች ነበሩ የመምህራንን ፈለግ የሚከተሉት። አሁን በዚህ ሪፖርት ደግሞ መምህራን የተማሪዎችን ፈለግ እየተከተሉ መምህራንም አብረው ጠፍተዋል ነው የተባለው። ከላይኛው የራያ አካባቢዎች እስከ ታችኛው የሸዋ ቀጠናዎች ድረስ ባሉት የምስራቅ አማራ አካባቢዎች ችግሩ በብዛት ተስተውሏል ነው የተባለው። እንደ መረጃ ምንጮቹ ከራያ ወረዳዎች መካከል ራያ ባላ፣ ራያ አለማጣ ከተማ፣ ራያ ቆቦ ከተማን ጨምሮ ወደ ሰሜን ወሎ ቆላማ አካባቢዎች ሀብሩ፣ ወረባቦ፣ ደቡብ ወሎ ተውለደሬና እስከ ምዕራብ ወሎ ቀጠናዎች ከለላ፣ ለጊህዳ፣ ቃሉ እንዲሁም ደግሞ ከሸዋ ሸዋሮቢት፣ ቀወትና አካባቢ ያሉ ኤፍራታ ግድም እንዲሁም ደግሞ አንጾኪያ ገምዛን፣ መኮይ ከተማን ጨምሮ በእነዚህ ቀጠናዎች ተማሪዎች ቁጥር በእጅጉ ቀንሷል። ችግሩ የተባባሰባቸው ቦታዎች ናቸው ነው የተባለው። እንደ መረጃ ምንጮቹ 85% ድረስ እድሜያቸው የደረሱ ተማሪዎች ከትምህርት አቋርጠዋል ነው የተባለው። ምክንያቱ ደግሞ በህገወጥ መንገድ በአፋር በኩል በጅቡቲ ቀይ ባህር ወደ የመንና ወደ አረብ ሀገራት ወደ ሳውዲ አረቢያና ወደ ተለያዩ የአረብ ሀገራት ስደት በሚል ምክንያት ነው። እስከ 85 በመቶ አንድ ትምህርት ቤት የነበሩ ተማሪዎች አሃዛዊ ቁጥሩ ቀንሶ ተስተውሏል። እንግዲህ ከለላ ወረዳ 70 መምህራን እንደዚሁ መጥፋታቸውን ወደ አረብ ሀገራት የተወሰኑት ስለመሄዳቸውና ሌሎች ደግሞ በሰሜን ወሎ ሀብሮ ወረዳ 16 መምህራን እንደዚሁ ወደ አረብ ሀገራት ከተማሪዎቻቸው ጋር መሰደዳቸውን የሚገልጹት የመረጃ ምንጮች በሀብሮ ወረዳ የብልጽግና ተሿሚ የነበሩም እንደዚሁ አብረው ከተማሪዎች ጋር ተሰደው ወደ አረብ ሀገራት ለጉልበት ስራ ሄደዋል ይላሉ። ይሄኛው እንግዲህ ከጦርነቱ ጋር ባላቸው ስጋት ነው። እንግዲህ በዚህ ይሄ ጉዳይ እጅግ አሳሳቢ ነው የሚሉት የመረጃ ምንጮች ጦርነቱ
ጦርነቱ የፈጠረው አጠቃላይ ኢኮኖሚያዊ፣ ማህበራዊ ቀውስ ችግሩን አባብሶታል ብለዋል። መፍትሄ ካልመጣ ትምህርት ቤቶች በጦርነት በመቋረጡ ምክንያት በጦርነቱም ጭምር ማለት ነው የ14 ዓመት ታዳጊዎች ጭምር እድሜያቸው 20 18 እንደደረሰ አድርገው ሐሰተኛ ሰነድን በማዘጋጀት ወደ አረብ ሀገራት እየተሰደዱ ነው። በትምህርት ብቻ ሳይሆን በትውልድ መቋረጥ ላይም እንደዚሁ አደጋ ይዞ የመጣ ማህበራዊ ቀውስ እንደሆነ የሚገልጹት የመረጃ ምንጮች ይህን ደግሞ ደሴ፣ ወልዲያ፣ መርሳ እና አለማጣ ከተሞች ላይ ይህን ህገወጥ ሰነዶችን የሚያዘጋጁ የመንግስት ባለስልጣናት ጭምር የሚያውቋቸው አሉ። በህገወጥ ማህተም፣ ህገወጥ የትምህርት ማስረጃ እንዲሁም ደግሞ የተለያዩ ሰነዶችን እየሰጡ ከፍተኛ ገንዘብ እየተቀበሉ እነዚህን ህይወታቸው እንዲመሰቃቀል የሚያደርጉ ነው የተባለው። እንግዲህ ከዚህ ጋር በተያያዘ ሌላው የመረጃ ምንጭ በተለይ ከራያ አካባቢዎች ወደ አረብ ሀገራት ከተሰደዱት ወጣቶች ውስጥ 2017 ዓ.ም ላይ 22 በመቶ የሚሆኑት አልደረሱም የሚል መረጃ እንደዚሁ አጋርተዋል። ከተሰደዱት ወጣቶች 22 በመቶ የሚሆኑት ወደሚፈልጉት የአረብ ሀገራት ሳውዲ አረቢያ፣ የመን ወይም ደግሞ ሌላ የአረብ ሀገር አልደረሱም። አንዳንዶቹ የኢትዮጵያን ድንበር ሳይለቁ በአፋር በረሃብ በጥማት እንዲሁ ሌሎቹ ደግሞ በጀልባ መስመጥና በተለያዩ አደጋዎች ሌሎቹ ደግሞ በየመንና በአካባቢው ባሉ በአጋቾች ምክንያት ከሚፈልጉት ቦታ አልደረሱም 22 በመቶዎቹ ተብሏል። እንግዲህ አሳዛኝ ነው። ብዙዎቹ እስካሁን ድረስ ቤተሰቦቻቸውም ያሉበት ሁኔታ ባለማወቅም ጭምር እንግዲህ እርማቸውን ያላወጡ ስለመኖራቸውም ጭምር ነው የተገለጸው። ትምህርት ቤቶች ያለው ሁኔታ ይሄ ሆኖ እንግዲህ ሰሞኑን በየመን ሳውዲ ድንበር አካባቢ የታየው ምስል አስደንጋጭ ነው። በተለይ ለስደተኞችን ጉዳይ ለሚከታተሉ በየመን ወደ ሳውዲ አረቢያ ድንበሮች አካባቢ በርካታ ኢትዮጵያውያን ሰሞኑን በፎቶግራፍ እና በተንቀሳቃሽ ቪዲዮ ሲታይ ነበር። ከነዚህ ውስጥ እንግዲህ አብዛኞቹ በዚህ ምስራቅ አማራ ቀጠና በሸዋ ቆላማ አካባቢዎች እና ከወሎ አካባቢዎች እንዲሁም ደግሞ ከትግራይ የደቡባዊ ቀጠናዎች በብዛት የሄዱ ስለመሆናቸው መረጃዎቹ ይገልጻሉ። ይህንን መረጃ ያደረሱን አንድ የመረጃ ምንጭ ጉዳዩ እንግዲህ በጥናት መልክ ተዘጋጅቶ ወደፊት ይፋ ይደረጋል። ለዚህ መፍትሄ ካልተደረገና የሚመለከተው የመንግስት አካል እንዲሁም ደግሞ ዓለም አቀፍ የረድኤት ድርጅቶች ትብብር ካላደረጉ በአካባቢው የትውልድ መቋረጥ ሊከሰት ይችላል ብለዋል። ራያ አካባቢ አንድ ቀበሌ ሰዎች እንኳ ሲሞቱ ወደ ቤተክርስቲያን አስክሬን የሚሸከሙ ወጣቶች የጠፉባቸው መንደሮችና አካባቢዎች አሉ ብለዋል። እንግዲህ ጉዳዩ እጅግ አሳሳቢ ነው። ወደ ሌሎች መረጃዎች ሲሄድ እንግዲህ ሰሞኑን የፖለቲካ ትኩሳት እያስተናገደች የምትገኘው ድሬዳዋን በተመለከተ ዛሬ በአካባቢው ምን አለ የሚል መረጃ ለማጣራት ወደ ድሬዳዋ የመረጃ ምንጮች መረጃዎችን ለማግኘት ሞክሬያለሁ። በድሬዳዋ የኦሮሚያ ልዩ ኃይል ድሬዳዋ ከተማ እንዲወጣ ተደርጓል ተብሏል። ይህ እንግዲህ በሶማሌ ተወላጆችና በኦሮሞ ተወላጆች መካከል ያለውን ውጥረት ለማርገብ የኦሮሚያ ልዩ ኃይል በተለያየ መንገድ ድሬዳዋ ውስጥ ገብቶ የነበረው እንዲወጣ ተደርጓል። ልዩ ኃይሉ ወደ ደንገጎና ወደ ኦሮሚያ ክልል አዋሳኝ አካባቢዎች ገብቶ እንዲሰፍር ተደርጓል። ልዩ ኦፕሬሽን እንሰራለን በሚል ሸኔ ገብቷል በሚል ወደ ድሬዳዋ ከተማ በተለያዩ አካባቢዎች ገብቶ በድሬዳዋ ከተማ አስተዳደር በጀት በከተማዋ የተለያዩ አካባቢ ሰፍሮ የነበረው የኦሮሚያ ልዩ ኃይል አሁን እንዲወጣ ተደርጓል ነው የተባለው። ድሬዳዋ ከተማ የጸጥታ ኃላፊ ጀማል የሚባል ሰው እንግዲህ የኦህዴድ ተወካይ ነው። ድሬዳዋ ሁለት አይነት ካቢኔዎች ናቸው የሚጠሩት፣ አንድ የኦህዴድ ተወካይ፣ አንድ ደግሞ የሶማሌ ብልጽግና ተወካይ። ከዛ ቀሪዎቹ ደግሞ እዚህ ግባ የማይባሉ ቦታዎች ደግሞ ኃላፊነቶች ለከተማዋ ነዋሪዎች የተሰጡ አሉ። ለማንኛውም 40 በመቶ ስለሆነ የከተማው የስልጣን ድልድል ጀማል የተባለው የድሬዳዋ የከተማ ጸጥታ ኃላፊ የነበረ ሰው በቁጥጥር ስር ውሎ ታስሯል። አሲሴሎ ተብሎ በሚጠራው ቀጠና ሚሊሻ ህገወጥ ሚሊሻ ከከንቲባው ጋር በማዘጋጀት የሶማሌ ተወላጆች እንዲሞቱ ማድረጋቸውን በዚህ ምክንያት በፌዴራል ደረጃ የሚገኙ የሶማሌ ብልጽግና ተወካዮች አህመድ ሺዴ እና አደም ፋራህ ለአብይ አህመድ ባቀረቡት ቅሬታ ምክንያት ነው ሰውየው እየታሰረው ተብሏል። እንግዲህ ህገወጥ ሚሊሻውን በስልጠና በተመለከተ ከንቲባው እያደረገ ያለውንና መዋቅር በመስራት ከድሬዳዋ ዙሪያ 20 ገጠር ቀበሌዎች ህገወጥ ኃይል በማሰልጠን ድሬዳዋን የኦሮሞ ማድረግ የሚለው አብይ አህመድ ንግግር ከመናገሩ በፊት የተጀመረ ተግባር ነው። ከዚህ ጋር በተያያዘ እንግዲህ ይሄ ሰውዬ ለጊዜው በቁጥጥር ስር ውሏል። ከከንቲባው ጋር ግን አሁንም ጥብቅ ግንኙነት አለው። ይህ ሰውዬ በተያያዥ መረጃ እንደዚሁ አንድ የኦነግ ሸኔ ታጣቂ ጋር እንደዚሁ ልዩ ግንኙነት ስለነበረውም በዚህ በኩልም እንደዚሁ ክስ ቀርቦበታል ተብሏል።
ድሬዳዋ ከተማ የጸጥታ መዋቅሩን በኦሮሞ ተወላጆች ሙሉ በሙሉ የድሬዳዋ ከተማ ፖሊስን፣ አድማ ብተናን እንዲሁም ደግሞ የከተማውን ሚሊሻና ልዩ ኃይል በተመለከተ ሙሉ በሙሉ በኦሮሞ ተወላጆች እንዲሆን እየተደረገ ነው የሚሉት የመረጃ ምንጮቹ። ለምሳሌ ኮሚሽነር አለሙ ሙገራ የድሬዳዋ ፖሊስ ኮሚሽን የድሬዳዋን ፖሊስ ኮሚሽነር ስራውን ሰርተናል፣ የሶማሌዎች ቢያምፁ ከሁለት ቀን ያለፈ መንገድ ከመዝጋት የተለየ የሚፈጥሩት ነገር የለም፣ በጸጥታ መዋቅሩ መሰራት ያለበትን ስራ ሰርተናል ሲሉ ለሌሎች ሰዎች ሲናገሩ መሰማታቸውን የመረጃ ምንጮች ገልጸዋል። እንግዲህ በዚህ አካባቢ እነ ኡጋዝ ሐሰንን የሚያስታውሱ እንግዲህ በተለይ መልካ ጀብዱ ላይ በ20 ዓመት በፊት በኦህዴድና በኦነግ ጭፍጨፋ ሊፈጸም ሲል በተለይ በደጋማው ኢትዮጵያ አካባቢ መጥተዋል በተባሉ የክርስትና እምነት ተከታዮች ላይ እነ ኡጋዝ ሐሰን ናቸው ይህንን በማስቆም የሚታወቁት። የእነሱ ልጆች ሶማሌዎቹ በኦህዴድ ተረኛ ስርዓት በአካባቢው እንደዚሁ የፖለቲካ ውክልና እንዳይኖራቸው እየተደረገ ነው የሚሉት የመረጃ ምንጮች። በትላንትናው ዕለት አብይ አህመድን እንግዲህ በተመለከተ በሚዲያ ላይ መልእክቱን ያስተላለፈው ወጣት ሳላህ አምልጧል። ዛሬ እንግዲህ በአካባቢው የፌዴራል ፖሊስ ቢሄድም ሊያገኘው አልቻለም ሲሉ ነው የመረጃ ምንጮቹ። አምልጧል። ዛሬ ከተማው የተረጋጋ ይመስላል። በየቤቱ ግን ከፍተኛ ውጥረት አለ። የአብይ አህመድን የፓርላማ ንግግር ምክንያት በማድረግ በርካታ የሶማሌ ተወላጆች አኩርፈዋል። የፌዴራል ፖሊስና የድሬዳዋ ፖሊስ ተጨማሪ መከላከያ በተጠንቀቅ እንዲቆሙ ታዘዋል ነው የተባለው። የኦሮሚያ ልዩ ኃይል አስፈላጊና ድጋፍ ካስፈለገ በተለየ ሁኔታ የፌዴራል ፖሊስ የደንብ ልብስ በመልበስ ትገባላችሁ ተብለው ከከተማው ወጥተዋል። ውጥረቱ ግን እንዳለ ነው ሲሉ ነው የመረጃ ምንጮቹ የገለጹት። ትናንትና ወጣት ሳላህን ለማፈን የተንቀሳቀሰው የፌዴራል ፖሊስ ግን አልተሳካለትም፣ ወጣቱም አምልጧል የሚሉ መረጃዎች ናቸው ያሉት። ከዛ ባሻገር እንግዲህ ማህበራዊ ሚዲያውን በተመለከተ ደግሞ የኦሮሞኛና የሶማሌኛ ቋንቋን የሚከታተሉ የመረጃ ምንጮች እንደሚሉት ሁለቱም በሚዲያዎች ላይ እንደዚሁ አሁንም አተካራ ውስጥ ገብተዋል። የአክራሪ የኦሮሞ ፖለቲከኞች እና የሶማሌ የሚዲያ ሰዎች እንደዚሁ ክርክር ውስጥ ውዝግብ፣ እንዲሁም ደግሞ በየሚዲያው አጸፋዊ ምላሽ ነው ሲሰጡ የሚውሉት ብለዋል። ማህበራዊ ሚዲያ ላይ የኦሮሞ አክራሪ ሚዲያዎች ጅጅ አይደለም ድሬዳዋ፣ ጅጅጋም ኦጋዴንም የኛ ነው የሚሉ መልእክቶችን እያስተላለፉ ሲሆን፣ ሶማሌ ተወላጆች ማህበራዊ ሚዲያ ተከራካሪዎች ደግሞ ኦሮሞ እንኳን ጅጅጋ ድሬዳዋ የመጣው ወተትና ቅቤ ለመሸጥ ነው። ወተትና ቅቤውን ሽጦ ሲጨርስ በመኪናና በባቡር ወጥቶ ይሄዳል እንጂ ድሬዳዋ የሱ አይደለችም፣ እሱም የድሬዳዋ ሆኖ አያውቅም የሚሉ ጽሁፎችን በሶማሌኛ በብዛት እያስተላለፉ ይገኛሉ። ይህ ንግግር እንግዲህ የወጣት ሳላህ ነው። ይህንን ንግግር የተናገሩ በቁጥጥር ስር መዋል አለባቸው በሚል የኦህዴድ ብልጽግና ሰዎች አሁንም በማህበራዊ ሚዲያ እየወተወቱ ነው የሚገኙት። እንግዲህ በአብይ አህመድ ንግግር ምክንያት ኦሮሞ በአብይ አህመድ ፓርላማ የተናገረውን ንግግር ምክንያት ማድረግ ኦሮሞ ወደ ከተማ የገባው ወተትና ቅቤ ለመሸጥ እንጂ ከተማ ለመመስረት ወይም ደግሞ ከተማ ለመምራት አይደለም በሚል እንግዲህ አሁን ማህበራዊ ሚዲያ ላይ አዲስ ትርክት ተፈጥሮ ይሄ ንግግር በኦሮሞ ተወላጆች ላይ አሉታዊ ስሜት እየፈጠረ ነው። የዚህ ባለቤቱ ግን አብይ አህመድ ነው የተባለው። ወደ ሌሎች መረጃዎች ሲሄድ ወደ ደቡብ ጎንደር የሚወስድን መረጃ ነው የማስከትለው። በደቡብ ጎንደር አንዳቤት ወረዳ የመንግስት ኃይል ሌሊት ወጥቶ ደፈጣ በመያዝ በሌሊት በፋኖ ቀጠና እንቅስቃሴ ላይ እንደዚሁ የደፈጣ ጥቃት ጥሎ ጉዳት ደርሷል ነው የተባለው። እንግዲህ ለወትሮው 100% በሚባል ደረጃ የደፈጣ ጥቃቶች ይፈጸሙ የነበረው በፋኖ ነው። እዚህ ግን ዛሬ የተሰማ መረጃ ግን የፋኖን እንቅስቃሴ መረጃ የደረሰው የመንግስት ኃይል የፋኖ እንቅስቃሴ መስመሮች ላይ ደፈጣ መያዝ የደፈጣ ጥቃት ጥሏል። በዚህም በፋኖ ስምሪት ላይ ባለው መረጃ መሰረት ደፈጣ ጥቃት ጣለው የመንግስት ኃይል ምን ያክል ጉዳት እንዳደረሰና በፋኖ ያጸፋ ምላሽም በራሱ በመንግስት ኃይል ላይ የደረሰው ጉዳት በዝርዝር አልታወቀም። ሌሊት 10 ሰዓት ነው ይሄ የደፈጣ ጥቃት እየተፈጸመው። እንግዲህ ከዚህ ጋር በተያያዘ የሽምቅ ውጊያዎች የመንግስት የጸጥታ ኃይሎች ወደ ገጠራማ አካባቢዎች የሚያደርጓቸው ስምሪቶች በቀድሞ የፋኖ አባላት መረጃ ሰጪዎች አሁን ሚሊሻ አባላት የሆኑና በአካባቢ የሚሊሻና የብልጽግና ባለስልጣናት አማካይነት እንደሆነ እንዲህ አይነት ስምሪቶች መረጃዎቹ እየተደገፉ ያሉት የመረጃ ምንጮቹ ይገልጻሉ። ወደ መተማ የሚወስደን መረጃ ላስከትል። በመተማ ወረዳ ኮሩመር አፈጥ ተብላ በምትጠራ ከተማ የሚገኝ የጸረ ሽምቅ አስተባባሪና አዛዥ በፋኖ ተይዞ ተወስዷል የሚል መረጃ ወጥቷል።
የጸረ ሽምቅ አመራሩ የተወሰደው በከተማው ውስጥ ከአጃቢዎች ጋር እየተንቀሳቀሰ በነበረበት ሰዓት እንደሆነ የመረጃ ምንጮች ገልጸዋል። እዚሁ መተማ ወረዳ ደለሎ ቁጥር 1 ተብሎ የሚጠራው አካባቢ ይህንን መረጃ በደንብ ስሙና የመንግስት ወታደሮች በህይወት ላይ ምን ያክል ቀልድ እየቀለዱ እንደሆነ በደንብ ተመልከቱ። እያንዳንዱ በየቀኑ የሚገደለው ንጹሐን ህይወት ግድ የማይሰጣቸው የመንግስት ወታደሮች መተማ ወረዳ ደለሎ ቁጥር 1 የመንግስት ወታደሮች በንጹሐን ላይ ግድያ ፈጽመዋል። መሳሪያም ወስደዋል። በአካባቢው የሚገኙ የእርሻ ካምፖችንም አውድመዋል። ባለሀብቶቹ ለእርሻ ስራ ለጥበቃ ሰራተኞች ያስታጠቁትን ትጥቅ ነው የወሰዱት የመንግስት ወታደሮች። ይሄ ትጥቅ ደግሞ የተመዘገበና መንግስት የሚያውቀው ነው የሚሉት የመረጃ ምንጮች። ይሄ ከተሰማ በኋላና ሰራተኞቹን ረሽነው 5 ሰራተኞችን ረሽነው መሳሪያውን ይዘው ከሄዱ በኋላ ባለሀብቶቹ በመንግስት በኩል ለወታደራዊ አዛዥ ለጀኔራሎቹ እንዴት እንዲሆናል ብለው ሲጠይቋቸው የእናንተ ሰራተኛ መሆናቸውን አላወቅንም፣ እኛ እነሱን ገድለናል። መሳሪያችሁን ከፈለጋችሁ ግን ከአዛዦቹ ጠይቃችሁ መውሰድ ትችላላችሁ። እነሱን ግን አንድ ጊዜ ገድለናል፣ ምንም ማድረግ አንችልም የሚል ምላሽ ነው እየሰጡት። እጅግ የሚያሳዝን ነው። እንግዲህ ይህንን የተናገሩት ወታደሮች ፋኖ መስለውን ነው ታጥቀው አገኘናቸው፣ እኛ ፋኖ ዘመቻ ሊወጣብን ነው በሚል ፋኖን በካምፕ ውስጥ ጨረስን ብለን ሪፖርት አድርገናል ነው ያሉት። የተገደሉት ግን የእርሻ ካምፕ ሰራተኞች ናቸው። ወደ ሌሎች መረጃዎች አልፋለሁ። ወደ ሌሎች መረጃዎች ሳልፍ ወደ ጎጃም መስመር የሚወስዱን መረጃዎች እዚሁ አካባቢ ሌላ መረጃ ልጨምር። መተማ ታጉር ተብሎ በሚጠራ ቦታ እንደዚሁ ውጊያ ተደርጓል። በውጊያው ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ከምዕራብ አርማጭሆ ወረዳ ከማዕከላዊ አርማጭሆ ወረዳ ከመጣ የመንግስት ኃይል ጋር ነው ለ4 ሰዓታት የቆየ ውጊያ የተደረገው። በውጊያው ከሽመለ ጋራ ሊወጣ የነበረ የመንግስት ኃይል የደፈጣ ጥቃት መያዙን ተከትሎ ወደ አካባቢው እና የደፈጣ ጥቃት መፈጸሙን ተከትሎ ሳይወጣ እገዛ ሳያደርግ ቀርቷል። በውጊያው የደረሰው ዝርዝር ጉዳት አልታወቀም። እንግዲህ በተመለከተ ውጊያው በድሽቃ በሞርተር ጭምር የታገዘ ነው። የድሽቃ የሞርተር ተተኳሾች በፋኖ እጅ መግባታቸውን የመረጃ ምንጮች ገልጸዋል። መተማና አካባቢው ወደ ጎጃም ቀጠናዎች ስመለስ በተለያዩ የጎጃም አካባቢዎች ዛሬ ውጊያዎች ሲደረጉ ነው የዋሉት። በአዊ ዞን አዲስ ቅዳም ፋግታ ለኮማ ዙሪያ፣ በምዕራብ ጎጃም ደንበጫ ዙሪያ እንዲሁም ምስራቅ ጎጃም ደግሞ አማኑኤል ማቻከል ዙሪያ ውጊያዎች ሲደረጉ ውለዋል። ፋግታ ለኮማ አዊ ዞን አዲስ ቅዳም ከተማ ዙሪያ እስከ አሸዋ ድረስ ለሰዓታት የቆየ ተኩስ ነበር። ዛሬ ማለዳ ወደ አሸዋ ቀጠና ወጥቶ የነበረ የመንግስት ኃይልም ስምሬት ላይ የነበረ መንግስት ኃይል እንደዚሁ የተኩስ ሩምታ ተከፍቶበት ወደ አዲስ ቅዳም ተመልሷል። ፋኖም ወደ ከተማዋ አዲስ ቅዳም ጫፍ ድረስ ዘልቆ መግባት እንደዚሁ ጥቃት አድርሷል። የመንግስት ኃይል መውጫ ቦታዎችን ይዞ ያጸፋ ምላሽ ሰጥቷል። ሌላው የመንግስት ኃይል ደግሞ ወደ አድጓም ተራራ ወጥቷል ሲሉ ነው የመረጃ ምንጮች የገለጹት። ሆኖም እንግዲህ እዚህ አካባቢ የነበረው ውጊያ ከተወሰነ ሰዓታት በኋላ ቆሟል። ከተማዋ ከሰዓት በኋላ ወደ መደበኛ እንቅስቃሴ ተመልሳለች። ፋኖም ከተማውን ለቆ ወጥቷል። የመንግስት ኃይል ወደ አሸዋ ሲወጣ፣ ፋኖ ደግሞ ወደ አዲስ ቅዳም በመግባት ዘመቻው ወደፊት እንዳያደርግ እንዲመለስ አድርጎታል። የተገላቢጦሽ ዘመቻ በማድረግ በተመሳሳይ ምስራቅ ጎጃም ማቻከል አማኑኤል ከአማኑኤል ከተማ ወደ ግራ ቅደም ተብላ ወደምትጠራ ቦታ የተንቀሳቀሰ የመንግስት ኃይል ጋር ውጊያ ተደርጓል። በሌሊት የተንቀሳቀሰ የመንግስት ኃይል ጋር ነው ውጊያ የተደረገው። ወደ አካባቢ የተንቀሳቀሱ የመንግስት ኃይል ዙ 23 እና ሌሎች የቡድን መሳሪያዎችን ታጥቆ ነው የፋኖ ቀጠናዎችን ለመያዝ ወደ አካባቢው የተንቀሳቀሰው። ሆኖም እንግዲህ በፊት ለፊት ፋኖ ከሰጠው አጸፋ ምላሽ ባሻገር በተመሳሳይ ወደ ወረዳው ዋና ከተማ አማኑኤል አቅጣጫ ፋኖ እንደዚሁ በመንቀሳቀሱ እና ጉዳት በማድረሱ ወደዚህ የፋኖ ቀጠና የተንቀሳቀሰው የመንግስት ኃይል ወደ ኋላ ተመልሷል። ወደ ግራ ቅደም የወጣው የመንግስት ኃይልም ወደ አማኑኤል ከተማ መመለሱ ነው የተገለጸው። በዚህ አካባቢ በነበረው ውጊያ እንግዲህ ወታደራዊ ፓትሮል ላይ ጭምር ጉዳት ደርሷል። ሰብአዊና ቁሳዊ ወታደራዊ ኪሳራው በዝርዝር አልታወቀም። ወደ ምዕራብ ጎጃም ስንሄድ ምዕራብ ጎጃም በተለያዩ አካባቢዎች እንግዲህ 3ኛ ቀኑን የያዘ ዘመቻ ነው ያለው። በምዕራብ ጎጃም በ3ኛ ቀን ዘመቻ በቋሪት ደጋማ አካባቢዎች፣ በፈረስ ቤት ደጋዳሞት የተለያዩ ቦታዎች ሰከላን ጨምሮ በትላንትናው ዕለት ላለፉት 2 ቀናት በተለያዩ የገጠር አካባቢዎች ዘመቻዎችና ወታደራዊ እንቅስቃሴዎች ነበሩ። ዛሬ ደግሞ በዚሁ ምዕራብ ጎጃም በደንበጫ ወረዳ በሌሊት ወደ ዋድ ከገባ የመንግስት ኃይል ጋር ረፋድ ድረስ ውጊያ ተደርጓል። በውጊያው የደረሰው ዝርዝር ጉዳት በቁሳዊና በሰብአዊ ኪሳራ አሃዛዊ መረጃዎች አልታወቀም ያሉት የመረጃ ምንጮች
እንግዲህ ዛሬ ሌሊት ወታደራዊ ዘመቻ ወደዚህ ቀጠና የገባው የመንግስት ኃይል ሌሎች አካባቢዎች እንደሚያደርገው በሌሊት የጸረ ሽምቅ ዘመቻ ስልት ነው የገባው። ሰሞኑን የሚደረጉ ዘመቻዎችን በተመለከተ የመረጃ ምንጮቹ ይህንን ብለዋል። የጸረ ሽምቅ ስምሪት የሚባሉ ሲሆኑ ሰራዊቱ ስልኩን እንዲያስረክብ ከተደረገ በኋላ ነው ወደ የት እንደሚሄድ እንኳ የዘመቻው እቅድ የሚነገረው ሲሉ ነው ይህንን የገለጹት። እንግዲህ የሌሊት ዘመቻዎች ናቸው በተለያዩ አካባቢዎች እየተፈጸሙ ያሉት። ወደ ሌላው መረጃችን ስንሄድ ወደ ሸዋ የሚወስድን መረጃ ነው የማስከትለው። በሸዋ መንዝ ቀጠና ከመንዝ ሞላሌ ወደ መንዝ ማማ እንቅስቃሴ ላይ የነበረ የአየር ወለድ ኮማንዶ ኃይል ላይ ድንገተኛ ጥቃት ተፈጽሟል። ወደ አንጎ ተብሎ ወደሚጠራ ቦታ መንዝ ማማ ምድር ማለት ነው ስምሪት ላይ በነበረ 104ኛ ክፍለ ጦር አየር ወለድ የሻለቃ ኃይል ላይ ነው ድንገተኛ የደፈጣ ጥቃት የተፈጸመው ረፋድ ላይ ነው የሚሉት የመረጃ ምንጮች። በተፈጸመው የደፈጣ ጥቃት የመንግስት ኃይል የቡድን መሳሪያ አጸፋ ምላሽ ሰጥቷል። የሞርተር የዲሽቃ በተፈጸመው የደፈጣ ጥቃትን ተከትሎ ለሰዓታት የቆየ በአካባቢው በቡድን መሳሪያዎች ታገዘ ተኩስ ነበረ። እንግዲህ የደረሰው ዝርዝር ጉዳት አልታወቀም። በተመሳሳይ በትናንትናው ዕለትም ከመንዝ ቀያ ምድር ወደ ሰላ ድንጋይ ተብሎ ወደሚጠራው አካባቢ ለዘመቻ ይንቀሳቀስ በነበረ የ104ኛ አየር ወለድ ኮማንዶ አባላት ላይ በተፈጸመ ድንገተኛ ጥቃት የኮማንዶ አባላት ሙትና ቁስለኛ ስለመሆናቸው የመረጃ ምንጮቹ አስታውሰዋል። በተመሳሳይ በፋኖ አባላት ላይም እንደዚሁ ያልታወቀ ጉዳት ደርሷል ነው የተባለው። ወደ ሰሜን ወሎ የሚመልሰን መረጃ ላስከትል። በሰሜን ወሎ ወልዲያ ዙሪያ ጉባ ላፍቶ፣ ሀብሮ፣ ራያ ቆቦን ጨምሮ እስከ አምባሰል ተራሮች ድረስ ዛሬ ማለዳ ተከታታይ የድሮን ቅኝቶች መደረጋቸውን የመረጃ ምንጮች ገልጸዋል። በቆላማው የሰሜን ወሎ የእጁና የራያ ቀጠናዎች የአምባሰል ቀጠናዎች ብቻ ሳይሆን በደጋማው የጋሸና፣ ዋድላ፣ ደላንታን ጨምሮ የደቡብ ወሎ እስከ መቄትና ላስታ ድረስ ተመሳሳይ የድሮን ቅኝቶች ማርፈጃውን መደረጋቸውን የመረጃ ምንጮቹ ገልጸዋል። ሌላው መረጃችን እዚሁ ሰሜን ወሎ የሚያቆየን ነው። በመርሳ ቀጠና ሀብሩ ከመርሳ ከተማ ወደ መሃል አምባ ለስብሰባ የተንቀሳቀሱ የብልጽግና ባለስልጣናት ድንገተኛ ጥቃት ተከፍቶባቸዋል ተብሏል። የተከፈተውን ድንገተኛ ጥቃት ተከትሎ መሃል አምባ ለስብሰባ ሲሄዱ የነበሩ የብልጽግና ባለስልጣናት ስብሰባውን በትነው ሩጠዋል። የእነሱ አጃቢ የነበሩ የአድማ ብተናና የሚሊሻ አባላት እንደዚሁ የአዳፍኝ ተኩስ፣ የመደዳ ተኩስ በመክፈት በተማሪዎች ላይ በሩምታ ተኩስ ጉዳት አድርሰዋል። ከሁለት ተማሪዎች የአካል ጉዳት ደርሶባቸዋል ብለዋል የመረጃ ምንጮች። በዚሁ ቀጠና ወደ ውርጌሳ የሚወስደን መረጃ ላስከትል። በዚሁ ሀብሮ ወረዳ ውርጌሳ ከተማ ዙሪያ ገንፎ ጨፌ ተብሎ በሚጠራ ቦታ የሰፈረው የመከላከያ የ35ኛ ክፍለ ጦር የሁለት የሬጅመንት ኃይል አብዛኛው ከግዳጅ ቀጠና ጠፍቷል ተብሏል። ጉዳዩ አሳሳቢ በመሆኑ በዚህ ምክንያት የተደናገጠው የክፍለ ጦሩና የኮሮ አዛዦች ግምገማና ወታደራዊ ስብሰባ በሚል ትዕዛዝም ሰጥተዋል ነው የተባለው። እንደ ወታደራዊ የመረጃ ምንጮቹ ከሆነ ውጊያ በሌለበት ጊዜም በርካታ ወታደሮች ወደ ከተማ ይሄዳሉ፣ ከሄዱ ደግሞ አይመለሱም። ከሄዱት ወታደሮች አብዛኞቹ ወደ ካምፖቻቸው እንዲሁም ደግሞ ወደ ግዳጅ ቀጠና አልተመለሱም ነው የተባለው። በዚህ መንገድ በሁለት ቀናት ብቻ እንኳ 9 ወታደሮች ከግዳጅ ቀጠናቸው ወጥተዋል። ከነዚህ ከሬጅመንቶቹ ማለት ነው። ከቤተሰብ ገንዘብ ያስልካሉ። ወደ ሱቆች ከሄዱ በኋላ በሚያስልኩት ገንዘብ እዛው በሚያርፉባቸው ቦታዎች የመለዮ ልብሳቸውን አውልቀው የሲቪል ልብስ በመልበስ ወደ ትውልድ ቀያቸው እየሄዱ ነው። እንግዲህ ወደ ፋኖ ከሚሄዱት ባሻገር በሁለት ሳምንታት እንግዲህ ቁጥራቸው በውል ያልታወቀ ወታደሮች ስለመጥፋታቸውም የገለጹት የመረጃ ምንጮች ይህንን ተከትሎ የኮሩ አዛዥ ይህንን መመሪያ አስተላልፏል። አንደኛ የቡድን መሳሪያዎች ጥበቃ እንዲደረግላቸውና በሚከዱ ወታደሮች እጅ የቡድን መሳሪያዎች እንዳይገቡ፣ ሁለተኛ ወታደሩ እርስ በርስ እንዲጠባበቅና የመክዳት አዝማሚያ ያላቸውን ቀድሞ ለአዛዦቹ ጥቆማ በመስጠት እንዲያሳውቅ፣ ሶስተኛ ከድተው ከሄዱት ጋር ግንኙነት አላቸው የተባሉት በቁጥጥር ስር እንዲውሉ የሚሉ ትዕዛዞች ተላልፏል። ይህ ባለበት ሁኔታ እንግዲህ ከድተው ከሄዱ 6 ወታደሮች ጋር ግንኙነት አላቸው የተባሉ ወታደሮች እርምጃ ተወስዶባቸዋል። ይህንን እርምጃም ሰራዊቱ እንዲያይ ተደርጓል ነው የተባለው እንደ መረጃ ምንጮቹ። ሌላው እዚሁ ውርጌሳ ከተማ የልዩ ኃይል እና የብልጽግና ሚሊሻ
ከ2 ዓመታት በኋላ ወደ ውርጌሳ ከተማ ዛሬ ስለመመለሱ የመረጃ ምንጮች ገልጸዋል። ውርጌሳ ከተማ ከ2 ዓመታት በኋላ የተመለሰው ሚሊሻና አድማ ብተና መከላከያ አዲስ ካምፕ ሰጥቷቸዋል ነው የተባለው። ወደ ሌላው የመጨረሻ መረጃ የሳልፍ ወደ ህወሓትን የተመለከተው መረጃ ነው የማስቀጥለው። እንግዲህ ህወሓትን በተመለከተ በተለያዩ አካባቢዎች ያለውን ወታደራዊ ዝግጅቶች እና የጦር መሳሪያ እንቅስቃሴ በተመለከተ ተከታታይ መረጃዎችን እያደረስኳችሁ ነበረ። በጎንደር በጠለምት ቀጠናዎች በተከዜ በእነዚህ አካባቢዎች ያለውን እንቅስቃሴ እንዲሁም ደግሞ በወሎ በተለይ በራያ አለማጣ በሁለት አቅጣጫዎች አንደኛው በባቡር መስመሩን ተከትሎ ጎቱ ተብሎ በሚጠራው አካባቢ ከትላንት ጀምሮ ተከታታይ ጦር መሳሪያ ያስጠጉ ሲሆን በአለማጣ ከተማ በሰሜን ምዕራብ አቅጣጫ መረዋ ተብሎ በሚጠራው አካባቢ ወደ ቦታ ማርያም እንደዚሁ አዲስ ኃይል እያስጠጉ ነው። ይሄ ወደ አማራ ክልል ያሉ ቀጠናዎች ያለው እንቅስቃሴ ሲሆን ዛሬ ደግሞ በአፋር ግንባር ኃይል አስጠግተዋል ነው እየተባለው። በአፋር ግንባር በተለይ በራያ አዘቦ በዋጅራት ቀጠና ወደ ራያ መሆኒ አቅራቢያ ህልዳጋ ተብሎ በሚጠራው ቦታ ነው ኃይል ያስጠጉት። ይህንን ተከትሎ መጋሌ ከተማ ህዝብ ከተማዋን ለቆ እየወጣ ነው። ከባድ መሳሪያዎችንም እንግዲህ ህወሓት አንቀሳቅሷል። በአለማጣ ከተማም በተመሳሳይ የህወሓት ታጣቂዎች ወረቀት በትነዋል፣ ለህዝብ ማስጠንቀቂያ ሰጥተዋል። በዚህ ያለው ሁኔታ ይህንን ይመስላል። እንደ መረጃ ምንጮቹ አሁን ሙሉ በሙሉ የፕሪቶሪያው ሰላም ስምምነት ተጥሷል ነው የሚሉት። እንግዲህ በዚህ ቀጠና ያለውን ሁኔታ ተከትሎ የትግራይ ሰላም ኃይሎችና የህወሓት ኃይሎች ውጊያ ያደርጋሉ በሚል በአፋር ክልል መጋሌ ከተማ የሚኖሩ የከተማ ነዋሪዎች ትላንትና መሻሹን ጀምሮ ከተማዋን ለቀው እየወጡ እንደሆነ የመረጃ ምንጮቹ ገልጸዋል። ለዚህ ሰዓት ከተለያዩ አካባቢዎች በማሰባሰብ ያስኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ